በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተወደዳችሁ የልዑል እግዚአብሔር ቤተሰቦች የእናታችን የቅድስት ድንግል ማርያም የአስራት የቃል ኪዳን የበረከት ልጆች የጻድቃን የሰማዕታት ወዳጆች በወደደንና ባፈቀረን በልዑል እግዚአብሔር ፍጹም ሰላም እላችኋለሁ። እንደምን ዋላችሁ? እንደምን ለይሳ ደረሳችሁ? አሜን። እንደ ኃጢአታችንና እንደ በደላችን ብዛት ሳይሆን እንደ ምሕረትና እንደ ቸርነቱ ተመልክቶ እስከ ይሳት ያደረሰን የአባቶቻችን አምላክ ልዑል እግዚአብሔር ስሙ የተመሰገነ ይሁንልን። እርሱን ጠርተን እርሷን የማንተዋት ንጽሕተ ንጹሐን ቅድስተ ቅዱሳን ቅድስት እናታችን ድንግል ማርያም ዘላለማዊ ስሟ የተመሰገነ ይሁንልን። እንግዲህ እንደ እግዚአብሔር አምላካችን መልካምና በጎ ፍቃድ ዛሬ የምንማማረው የታላቁ የአብይ ጾም አምስተኛው ሳምንት ደብረ ዘይት ተብሎ ተሰይሟልና ስለምን ደብረ ዘይት ተብሎ ተሰየመ? ደብረ ዘይት ማለትስ በራሱ ምን ማለት ነው የሚለውን ማወቅ ያስፈልጋልና ይህንን ዛሬ አጠር አድርገን እንማማራለን። እንግዲህ የሚያስተምረን እግዚአብሔር ነው፣ የሚመክረን እግዚአብሔር ነው፣ የሚገስጸን እግዚአብሔር ነው። እርሱ በመካከላችን ተገኝቶ የጎደለውን አሟልቶ የተጣመመውን አቃንቶ በአፈ መላእክት አርሞ ያስተምረን ይመክረን ይገስጸን ዘንድ የእርሱ መልካምና በጎ ፍቃዱ ይሁንልን። የእናታችን የንጽሕተ ንጹሐን የቅድስተ ቅዱሳን የቅድስት እናታችን የድንግል ማርያም ምልጃ ተራዳይነቷ በረከቷ ሁሉ በሁላችን ላይ ይደርብን። እንግዲህ ወደ ዛሬው ትምህርታችን ስንገባ ታዲያ ቤተክርስቲያናችን ታላቁን የአብይ ጾም በ8 ሳምንታት ከፍላ 8ቱንም ሳምንታት ደግሞ የየራሳቸው የሆነ ስያሜ ሰጥታ በዛ ስያሜዎች ውስጥ ደግሞ እኛ ምእመናኖቿን በደንብ በስፋት ታስተምራለች ማለት ነው። በዚህም መሰረት ታዲያ አምስተኛውን የአብይ ጾም ሳምንት ደብረ ዘይት ብላ ሰይማልናለች። ስለምን ደብረ ዘይት ተብሎ ተሰየመ? በዚህ ሳምንት ምን እንድንማር ተፈልጎ ነው የሚለውን ስንመለከት በዚህ ሳምንት ጌታችን መድኃኒታችን ኢየሱስ ክርስቶስ በደብረ ዘይት ተራራ ላይ ሆኖ ነገረ ምጽአቱ ነው ደግሞ ስለ ዓለም ፍጻሜና ስለ ዳግም ምጽአቱ እንዳስተማረ የሚነገርበት ሳምንት ነው። ደብረ ዘይት ተብሎ ደግሞ ስለምን ተሰየመ ስንል ደብረ ዘይት በተባለ ተራራ ላይ ሆኖ ጌታችን ስለ ነገረ ምጽአቱ ስላስተማረ ነው። ደብረ ዘይት ማለትስ ደግሞ በራሱ የቃሉ ትርጉም ምን ማለት ነው የሚለውን ደግሞ አጠር አድርገን ስንመለከት ደብር ማለት ምን ማለት ነው፣ ዘይት ማለትስ ምን ማለት ነው የሚለውን ብቻ ለብቻ እንመለከታለን ማለት ነው። እንግዲህ ደብር ማለት ተራራ ማለት ነው። ዘይት ማለት ደግሞ ወይራ ማለት ነው። በአንድ ላይ ስንመለከት ደብረ ዘይት ማለት የወይራ ዛፍ የሞላበት የወይራ ዛፍ የበዛበት የወይራ ተራራ ማለት ነው። አስተውሉ። ታዲያ በዚህ ተራራ ላይ ደግሞ ብዙ ድንቅ ተአምራት ተደርገዋል። ይህ ተራራ በመጽሐፍ ቅዱስ ውስጥ የሚገኙ ብዙ ድርጊቶች የተደረጉበት ቅዱስ ስፍራ ነው ወይም ደግሞ ቅዱስ ቦታ ነው። ከነዚህ መካከል ደግሞ ምን ተደርጓል በዚህ ደብረ ዘይት በተባለ ተራራ ላይ ስንል ጌታችን ስለ ቤተ መቅደሱ መፍረስ ስለ ዓለም ፍጻሜና ስለ ዳግም ምጽአቱ በዚሁ ተራራ ላይ በትንቢት መልክ ተናግሯል። በማቴዎስ ወንጌል ምዕራፍ 24 ቁጥር 3 ስንመለከት ይህም ብቻ አይደለም፣ በዚህ ተራራ ላይ ወደ ሰማይ አርጓል። የሉቃስ ወንጌል ምዕራፍ 24 ቁጥር 50 ስንመለከት በተጨማሪም ደግሞ በዚሁ ተራራ ላይ ቀን በከተማና በገጠር ሲያስተምር ውሎ ሌሊት የሚያድርበት የኤሌዮን ዋሻ ይገኛል ማለት ነው። በኋለኛውም ዘመን ደግሞ ምጽአቱ በዚህ ቦታ ላይ እንደሚገለጥ ትንቢት ተነግሯል። በዚህ ትንቢተ ዘካርያስ ምዕራፍ 14 ቁጥር 3-5 ማለት ነው። ስለዚህ ይህ ደብረ ዘይት የተባለው ተራራ ብዙ ተአምራት ወይም ደግሞ ብዙ ድርጊቶች የተፈጸሙበት ወደፊትም የሚፈጸሙበት ታላቅና ቅዱስ ቦታ ነው። የአብይ ጾም እኩሌታ ላይ ያለው ሰንበት በዚህ ተራራ ስም ተጠርቷል። ይህንን ዕለት ታዲያ የቤተ ክርስቲያናችን ሊቁ ቅዱስ ያሬድ የዳግም ምጽአት አድርጎ መዝሙሩን ጽፏል ማለት ነው። በዚህ ተራራ ላይ እርሱም በደብረ ዘይት ተቀምጦ ሳለ ደቀ መዛሙርቱ ለብቻቸው ወደ እርሱ ቀርበው ንገረን፣ ይህ መቼ ይሆናል? የመምጣትህና የዓለም መጨረሻ ምልክቱስ ምንድነው? ብለው እንደጠየቁት የማቴዎስ ወንጌል ምዕራፍ 24 ቁጥር 3 ላይ የተጻፈው ቃል ይነግረናል ማለት ነው። ጌታችንም ታዲያ ለደቀ መዛሙርቱ የዳግም ምጽአቱን እንዲሁም ደግሞ የዓለምን ፍጻሜ የትንሣኤ ሙታንን ትምህርት በሰፊው ስላስተማረ በዓሉ በተራራው ስም ደብረ ዘይት ተብሎ ተሰይሟል ማለት ነው። ይህንን ስንመለከት ታዲያ የደቀ መዛሙርቱ ጥያቄ ምን ነበር የሚለውን በደንብ ማወቅ ያስፈልጋል።
ምንድነው ጥያቄያቸው ስንል ከዕለታት በአንደኛው ቀን ደቀ መዛሙርቱ የቤተ መቅደሱን ስነ ሕንጻ በትኩረት እያንዳንዱን ነገር በመመልከት አደነቁ። ታዲያ ጧት በጸሎት ጊዜ ጸሎታቸውን አድርሰው ሲጨርሱ የጧት ፀሐይ አርፎበት ያሸበረቀውን ቤተ መቅደስ ውበቱን አስተውለው ምን ጥበበኛ ነው ይህንን የሰራው እያሉ እየተነጋገሩ ሲያደንቁ ጌታችን መድኃኒታችን ኢየሱስ ክርስቶስም ታዲያ አብሯቸው እንዲያደንቅ ሲጠብቁ እርሱ ግን አስደንጋጭ ነገርን ተናገራቸው። ምንድነው የተናገረው ስንል ያ እነርሱ የሚያደንቁት ቤተ መቅደስ እንደሚፈርስ አያይዞም ደግሞ ከሞት በኋላ ተነስቶ እንደሚያርግና ነገር ግን ዓለምን ለማሳለፍ ዳግም እንደሚመጣ ወደፊት የሚሆነውን ምስጢራትና በቤተ መቅደሱና በሕዝቡ ላይ ሊደርስ ያለውን በትንሹ ጠቆማቸው። ታዲያ ይህ ነገር ለደቀ መዛሙርቱ ረፍት ነሳቸው። ምን ማለቱ እንደሆነ በግልጽ ስላልገባቸው ስላልተረዱ ይህ ነገር ረፍት ነሳቸውና ወደ ደብረ ዘይት ከተሻገሩ በኋላ በሰፊው እንዲገልጽላቸው ጌታችን መድኃኒታችን ኢየሱስ ክርስቶስን ጠየቁት። በማቴዎስ ወንጌል ምዕራፍ 4 ቁጥር 3 ላይ እንደምትመለከቱት ጥያቄያቸው ወደ እርሱ ቀርበው እንዲህ አሉት። እነርሱም ይላል በደብረ ዘይት ተቀምጦ ሳለ ደቀ መዛሙርቱ ለብቻቸው ወደ እርሱ ቀርበው ንገረን፣ ይህ መቼ ይሆናል? የመምጣትህና የዓለም መጨረሻ ምልክቱስ ምንድነው ብለው ጠየቁት ይላል። አስተውሉ እግዚአብሔር ቤተሰቦች፣ ረፍት ስለነሳቸው ቀድሞ የተናገራቸው ነገር በጥቂቱ የጠቆማቸው ነገር ረፍት ስለነሳቸው ወደ እርሱ ቀርበው ንገረን፣ ይህ መቼ ይሆናል ብለው ጠየቁት። አስተውሉ። በዚህ የጥያቄያቸው ክፍል ታዲያ እንደምንመለከተው ጥያቄያቸው ዕለትና ምልክት ነው። አስተውሉ። መቼና ምን የሚል ነው? የቤተ መቅደሱ መፍረስ መቼ ይሆናል? የዓለም መጨረሻና የመምጣትስ ምልክቱ ምንድነው የሚል ነበረ ጥያቄያቸው። ታዲያ ጌታችን መድኃኒታችን ኢየሱስ ክርስቶስ ክብር ይግባውና በቀኙ ያቁምንና ወደ ግራም ወደ ቀኝም ሳይል በጥያቄያቸው ላይ ብቻ አተኩሮ ሰፊ ምላሽን ሰጥቷቸዋል። የመጀመሪያው ጥያቄያቸው መቼ ይሆናል ነው። መቼ ይሆናል ላሉት የመጀመሪያው ጥያቄያቸው ታዲያ መልስ ሲሰጣቸው በዚህ በማቴዎስ ወንጌል ምዕራፍ 24 ቁጥር 36 ላይ ስለዚያች ቀንና ስለዚያች ሰዓት ግን ከአባት ብቻ በቀር የሰማይ መላእክትም ቢሆኑ ልጅም ሰውም ቢሆን የሚያውቅ የለም ሲል በአጭር መልስ ሰጣቸው። ናስተውሉ። ጌታችን መድኃኒታችን ኢየሱስ ክርስቶስ ዳግም ለፍርድ የሚመጣባት ቀን ማንም እንደማያውቃት፣ ስለዚያ ሰዓት ግን ከአባት ብቻ በቀር ማንም እንደማያውቅ፣ መላእክትም ቢሆኑ ጭምር ማንም እንደማያውቅ በአጭሩ ምላሽ ሰጣቸው። ስለ ሁለተኛው ጥያቄያቸው ግን ስለ ምልክቱ ጉዳይ ግን መሸከም እስኪያቅታቸው ድረስ አስተምሯቸዋል። በመልሱም ውስጥ ታዲያ ማስጠንቀቂያዎች አሉ፣ ምክሮች አሉ፣ ማጽናኛዎች አሉ፣ ምሳሌዎች አሉ። አጥር አድርጎ ብቻ ሳይሆን ዝርዝር አድርጎ በዝርዝር እንዲገባቸው አድርጎ መሸከም እስከሚያቅታቸው ድረስ ነግሯቸዋል ማለት ነው። እሱ ከነገራቸው ምልክቶች ውስጥ ደግሞ እኛ በመጽሐፍ ቅዱሳችን ላይ የተመዘገበውን አንስተን እንመለከታለን ማለት ነው። የመጀመሪያው መቼ ይሆናል አለው። የሚያውቅ መቼ ይሆናል ብለው ጠየቁት። ማንም እንደማያውቅ ነገራቸው። ምልክቶቹ ምንድናቸው ሲሉት ደግሞ ምልክቶች ነግሯቸዋል። የመጀመሪያው የነገራቸው ምልክት ምንድነው ስንል ሐሰተኛ ክርስቶሶች እንደሚነሱ፣ አዎ ዳግም ምጽአቱ ወይም ደግሞ ዳግም ምጽአቱ መቃረብ ወይም ደግሞ የዓለም ፍጻሜ መጨረሻ እንደሆነ የምናስተውልበት ምልክት ምንድነው ስንል የመጀመሪያው ሐሰተኛ ክርስቶሶች እንደሚነሱ ነው። ጌታችን በአንደኛ ደረጃ የተናገረው ምልክት በተለያየ ጊዜ በተለያየ ሀገር ብዙ ሐሰተኛ ክርስቶሶች እንደሚነሱ ነው። ታዲያ የጌታ ቃል አይቀርምና ከዚህ ቀደም ብዙ ሰዎች እኔ ክርስቶስ ነኝ እያሉ ተነስተው ነበረ። በየሶሻል ሚዲያው የምንመለከተው ክርስቶስ ነኝ እያሉ ብዙዎችን ሲያስቱ ስንመለከት ነበር። ዋናው ግን በዮሐንስ ራእይ ምዕራፍ 13 ላይ አውሬ ተብሎ የተጠቀሰውና በቅዱስ ጳውሎስ የአመፅ ሰው ተብሎ እርሱም የጥፋት ልጅ ተብሎ የተጠቀሰው ብዙ ጥፋትና መከራ የሚያደርሰውና ባለ 666 መለያ ምልክቱ ሐሰተኛ ክርስቶስ እስኪገለጥ ድረስ እነዚህ በየቦታው የሚገለጡት እኔ ክርስቶስ ነኝ የሚሉት መንገድ ጠራጊ የሆኑ አለማማጅ የሆኑ ሐሰተኛ ክርስቶሶች ናቸው። እነዚህም ደግሞ በየቦታው እየተነሱ እየተመለከትን ነው። ያስተውሉ። ታዲያ በእውነተኛው ንጉሥ ክርስቶስ ዳግም መምጣት የሚደመሰሰው ሐሳዊ መሲህ የመጨረሻውን ለ3 ዓመት ከመንፈቅ ቤተ ክርስቲያን የሚወጋ ነው።
የታላቁ መከራ ፈጻሚና አስፈጻሚ ነው። ለዚህም ነው መድኃኒታችን ኢየሱስ ክርስቶስ እስኪመጣ ድረስ እንዳንሰናከል አስቀድሞ የነገረን ያስጠነቅቀን ማለት ነው። በዚህ በማቴዎስ ወንጌል ምዕራፍ 24 ቁጥር 5 እስከ 23 ያለውን ስትመለከቱ እንደምታገኙት እንዲህ ይላል ቃሉ። ብዙዎች እኔ ክርስቶስ ነኝ እያሉ በስሜ ይመጣሉና ብዙዎችንም ያስታሉ። በዚያ ጊዜ ግን ማንም እንሆ ክርስቶስ በዚህ አለ ወይም ደግሞ ከዛ አለ ቢሏችሁ አትመኑ ይለናል። አስተውሉ። ለዚህ ነው አትመኑ፣ በዚህ አለ እያሉ ቢነግሯችሁ አትመኑ ብሎ አስቀድሞ ጌታችን ያስጠነቅቀን። ለዚህ ነው ብዙዎችም እንደሚስቱ ነግሮናል። በእርሱ ስም ደግሞ ብዙዎች ክርስቶስ ነኝ እያሉ እንደሚመጡ ነግሮናል። በዚህ ጊዜ ግን የትንቢት መፈጸሚያ እንዳንሆን ልንጠነቀቅ ያስፈልጋል። ክርስቶስ ነኝ እያሉ እንደሚመጡ ተነግሮን ክርስቶስ ነኝ ብሎ ምሕታታዊ ኃይልን ይዞ አንድ ሰው ሰይጣናዊ ሰው ቢመጣ አው አምነን ከሄድን በእውነት ስተናል ማለት ነው። ምክንያቱም ብዙዎችን ያስታሉ ተብሎ ተነግሯል። የጌታ ቃሉ አይቀርምና ደግሞ ይፈጸማል። ብዙዎች እኔ ክርስቶስ ነኝ ያሉ በየቦታው በየሚዲያው ሲነሱ በየሀገሩ ሲነሱ ተመልክተናል። በዚያም ደግሞ ብዙዎችም ስተዋል። እኔና እናንተ ደግሞ እንዳንስት ጌታችን አስቀድመው ነግረውናልና ቃሉ ሊፈጸም ግድ ነውና ሲፈጸም ግን እኛ ልንጠነቀቅ ያስፈልጋል ማለት ነው። ክርስቶስ በዚያ አለ ቢሏችሁ ክርስቶስ በዚያ አለ ቢሏችሁ አትመኑ እንደተባለ ልናምን አይገባም ማለት ነው። አስተውሉ። ስለዚህ የመጀመሪያው የዓለም መጨረሻ ወይም ደግሞ የዳግም ምጽአቱ ምልክት ሐሰተኛ ክርስቶሶች ናቸው። ሁለተኛው ደግሞ ምንድነው ስንል ጦርነት ነው። ጦርነት ድሮም ነበረ። የዚህ ዘመን ጦርነት ግን የበዛና በብዙ ሀገራት የሚካሄድ ጦርነት ነው ወገኖቼ። የድሮ ጦርነት ሴቶችን፣ አቅመ ደካማ ሽማግሌዎችንና ሕፃናትን ለእልቂት የማያጋልጥ ነበረ። የዘመናችን ጦርነት ግን ማንንም የማይለይ፣ ለማንም የማይራራ፣ ሁሉንም የሚደፈጥጥ፣ የሁሉንም ደም የሚያፈስ አሰቃቂነቱ ከመግለጫ ቋንቋ በላይ የሆነ ጦርነት ይነሳል ማለት ነው። አው ዛሬ በዘመናችን ላይ ጦርንም ወሬ እየሰማን ያለነው። ይህም ጦርነት ደግሞ እንደ ቀድሞ ሕፃናትንና ሴቶችን የማይጨምር አይደለም። አው ሕፃናት ሳይባሉ፣ ሴቶች ሳይባሉ፣ ትልቅ ትንሽ ሳይባል፣ አዛውንት ሳይባል፣ ወጣት ሳይባል ብዙ ሰዎች እየሞቱ ነው ያሉት በጦርነት ምክንያት ወገኖቼ። የብዙ ሰዎች ደም እየፈሰሰ ነው ያለው። ይህም ደግሞ በውጭ ዓለማት ብቻ አይደለም በሀገራችን ኢትዮጵያም እየሆነ እየተመለከተን ያለነው ነገር ነው። ይህ ሲሆን ታዲያ የዓለም ፍጻሜ መቃረቡን የዳግም ምጽአቱ ምልክት መሆኑን ልናውቅ ልንረዳ ያስፈልጋል ወገኖቼ። ያስተውሉ። ይህንንም ደግሞ ጌታችን የዳግም ምጽአቱን ምልክት ለጠየቁ ለደቀ መዛሙርቱ ሁለተኛ ምልክት አድርጎ ነው የነገራቸው። የቱ ጋር ነው የነገራቸው ስንል የማቴዎስ ወንጌል ምዕራፍ 24 ቁጥር 6 እስከ 7 ላይ ስትመለከቱ እንዲህ ይላል። የጦርንም ወሬ ትሰሙ ዘንድ አላችሁ፣ ይህ ሊሆን ግድ ነውና ተጠበቁ፣ አትደንግጡ፣ ዳሩ ግን መጨረሻው ገና ነው ይላል። ሕዝብ በሕዝብ ላይ መንግሥት በመንግሥት ላይ ይነሳልና ሲል ጌታችን መድኃኒታችን ኢየሱስ ክርስቶስ ተናግሯል ማለት ነው። አስተውሉ። ይህ ማለት ታዲያ ዛሬ በዘመናችን ሕዝብ በሕዝብ ላይ እየተነሳ ነው ያለው። በሃይማኖት በዘር በጎሳ እየተከፋፈለ አንዱ ላይ እየተነሳ ነው ያለው። መንግስትና መንግስት ብዙ መንግስታት በመንግስታት ላይ እየተነሳሱ እርስ በርሳቸው ጦርነትን የመዘዙ እርስ በርሳቸው የተወጋጉ ያሉ። በዚያም ምክንያት ደግሞ ብዙዎች እየሞቱ እየተደፈጠጡ ደማቸው እየፈሰሰ ያሉ ብዙዎች ናቸው ወገኖቼ። ይህ ሲሆን ታዲያ ቆም ብለን ልናስብ ያስፈልጋል። አዎ የዳግም ምጽአቱ ምልክት ነውና ጌታችን ለፍርድ ከመምጣቱ አስቀድሞ ሁላችንም ቀድመን ንስሐ ልንገባ ያስፈልጋል። በንስሐ ውሃ ታጥበን ስጋውና ደሙን ተቀብለን ተዘጋጅተን ልንጠብቅ ያስፈልጋል ወገኖቼ። ሶስተኛው የዳግም ምጽአቱ ምልክትስ ምንድነው ስንል ረሃብ ነው። አስተውሉ። የረሃብ ወሬ ታዲያ ወደ ሌላ ሀገር መሄድ ሳያስፈልገን በገዛ ሀገራችን የምናየው ምንዳሰው ያለ እውነት ነው። ናስተውሉ። ያለ እውነት ነው። በማቴዎስ ወንጌል ምዕራፍ 24 ቁጥር 7 ላይ ረሃብም ቸነፈርም በልዩ ልዩ ስፍራ ይሆናል ተብሎ ተጽፏል። ታዲያ ምናልባት እኔና እናንተ ተመግበን በልተን ጠጥተን እናድር ይሆናል። ነገር ግን በውጭ ሀገራት እንኳን ሳንሄድ በዚሁ በሀገራችን ላይ በልዩ ልዩ ስፍራዎች ላይ ረሃብ ቸነፈር ሆኗል ወገኖቼ። ቁርሳቸውን በልተው ምሳና እራትን መድገም ያልቻሉ አሉ። እናት ለልጇ አብልታ እርሷ ግን ምንም ሳትበላ የምትውልበት ጊዜ አለ። ልጇን ለማሳደግ ብላ ለልጇ የመገበች እርሷ ግን ረሃቧን እየዋለች የምታድር እናት ያለችባት ሀገር ነች ይህች ሀገራችን ኢትዮጵያ።
በልዩ ልዩ ስፍራዎች ላይ ብዙዎች ምግብ ከማጣት የተነሳ ረሃብ ቸነፈር ሆኖባቸው መብላት መጠጣት ተስኗቸው እየሞቱ ያሉበት ዘመን ነው ይህ ዘመናችን ወገኖቼ። ምናልባት እኔና እናንተ በልተን ጠጥተን ማድራችንን አንይ። ብዙዎች በጎዳና ይወደቁ አሉ። በየጎዳናው ላይ ወድቀው ደግሞ የሚበላ የሚቀመስ የሚጠጣ ያጡ ደግሞ ብዙዎች አሉ ወገኖቼ። ይህ ደግሞ የዳግም ምጽአቱ ምልክት ነው። አራተኛው ምልክት ምንድነው ስንል ታዲያ የምድር መንቀጥቀጥ ነው። የመሬት መንቀጥቀጥ ታዲያ ባለፉት ዓመታት በርካታ ጉዳት በተለያዩ ሀገሮች ላይ እንዳደረሰ የሚዘነጋ አይደለም። በ1999 ዓመተ ምህረት ጀምሮ እስከ ዛሬ ድረስ በተለያዩ ሀገሮች ላይ በተለያዩ ጊዜያቶች ላይ ብዙ ቅጥፈትን ያመጣ ነው። የብዙ ሰዎችን ሕይወት የቀጠፈ ነው። አያሌዎችን ደግሞ ቤት ንብረት አውድሞ ቤት ንብረት አልባ ያደረገ የመሬት መንቀጥቀጥ ተከስቷል። በቱርክ በመሳሰሉት በታይዋን በመሳሰሉት በልዩ ልዩ ሀገሮች ላይ ማለት ነው። ያ ድሮ በቅርብ በሩቅ ሀገር ስንሰማው የነበረው ደግሞ ዛሬ በሀገራችን ኢትዮጵያ መጥቷል ወገኖቼ። ይህም ታዲያ ለደቀ መዛሙርቱ የዓለም ፍጻሜ ምልክት ለማግኘት ብለው በጠየቁት ጊዜ ጌታችን ከነገራቸው ምልክቶች አንዱ ይህ ነው። በማቴዎስ ወንጌል ምዕራፍ 24 ቁጥር 7 ላይ የምድር መናወጥ በልዩ ልዩ ስፍራ ይሆናል ይላል። ናስተውሉ። ዛሬ የምድር መናወጥ በሀገራችን ይሆን አይደለም ወይ? በቅርብ ጊዜ ውስጥ የምናስታውሰው መሬት ተከፍታ ብዙዎችን ወደ መሬት ቀብራ አልገደለችም አልጨረሰችም ወገኖቼ። ይህም ብቻ አይደለም። ዛሬስ አሁን በዘመናችን በቅርብ ጊዜያት ውስጥ ማለት ነው በልዩ ልዩ ቦታዎች ላይ መሬት እየተናወጠች እየተንቀጠቀጠች አይደለችም ወይ? እኛ ግን ይህንን ስንሰማ አዎ የዳግም ምጽአቱ ምልክት ነው፣ መምጫው ቀርቧል፣ ስለዚህ ንስሐ እንግባ፣ ወደ ጌታችን እናንባ፣ እናልቅስ፣ አዎ ቅዱስ ሥጋውን ክቡር ደሙን እንቀበል በማለት ፈንታ እኛ ግን ሳይንሳዊ መላምትና ግምትን እየተከተለን እንዲህ ስለሆነ ነው እያልን ምክንያት የምንደረድር ብዙ ሰዎች አለን። አዎ የዳግም ምጽአቱ ምልክት መሆኑን ላለማመን ማለት ነው። ንስሐ ላለመግባት ወደ እግዚአብሔር ላለመመለስ ብለን ልዩ ልዩ ምክንያቶችን የምንደረድር ብዙ ሰዎች አለን። ነገር ግን የዳግም ምጽአቱ ምልክት እንደሆነ ልናውቅ ያስፈልጋል። የምድር መናወጥ በልዩ ልዩ ስፍራ ይሆናል ተብሏል። አዎ በልዩ ልዩ ስፍራ የሆነ ነው። ዛሬ እዚህ ሊሆን ይችላል፣ ነገ ሌላ ቦታ ሊሆን ይችላል። በልዩ ልዩ ስፍራ ምድር እየተንቀጠቀጠች ነው ያለችው ወገኖቼ። ከምድር መንቀጥቀጥ ወዴት እናመልጥ ይሆን? ምድር ከከዳችን ወዴት እናመልጥ ይሆን? ምድር ተከፍታ ብዙዎችን እያጠፋች እየገደለች ባለችበት ዘመን ላይ ሆነን ወዴት ነው የምንሸሸው? አዎ ምድር እየተንቀጠቀጠች ወዴት እናመልጣለን? ስለዚህ ቀድመን ወደ ፈጣሪ ልናለቅስ ያስፈልጋል ወገኖቼ። ጌታ ሆይ ማረልን ያስፈልጋል። ይህ ደግሞ የዳግም ምጽአቱ ምልክት አድርጎ ጌታችን ከነገራቸው ምልክቶች ውስጥ አንዱ ነው። አምስተኛው ምልክት ምንድነው ስንል የክርስቲያኖች መከራ ነው ወገኖቼ። የክርስቲያኖች መከራ አሁን እየተመለከተን እንዳለነው ነው። ምንም እንኳን ባንናገረው የምናየው ነገር ስለሆነ ማለት ነው። የማቴዎስ ወንጌል ምዕራፍ 24 ቁጥር 9 ላይ እንዲህ ይላል፣ በዚያን ጊዜ ለመከራ አሳልፈው ይሰጧቸዋል፣ ይገድሏችሁማል፣ ስለ ስሜ በአሕዛብ ሁሉ ዘንድ የተጠላችሁ ትሆናላችሁ ተብሏል። ዛሬ እኮ በዘመናችን ሃይማኖተኝነት እንደኋላ ቀርነት፣ ከሃዲነት ደግሞ እንደ ስልጡንነት የሚታይበት ዘመን ላይ እንዳለን ግልጽ ነው። ዛሬ የትኛው ኦርቶዶክሳዊ ሰው ነው ማህተብ በአንገቱ ላይ አስሮ ስራ የሚቀጠር? ትላንትና ተቀጥሮ የነበረም ዛሬ ማህተብ በአንገቱ ላይ ስላሰረ ስለ ሃይማኖቱ ብቻ ተብሎ እየተባረረ ያለበት ዘመን ነው። ሰሞኑን በሚዲያችን ላይ የሰማን እንዳለነው ደግሞ ነጠላ አድርጎ መግባት፣ ነጠላ አጣልቶ ወይም ደግሞ በትምህርተ መስቀል አምሳል ነጠላ አድርጎ መሄድ የሚያስቀጣበት ዘመን ላይ ያለነው። ይህ ሲሆን ግን ምንም አይነት ነገር መጽሐፍ ቅዱስን የሚያውቅ ወይም ደግሞ ቃሉን የሚያውቅ ሰው ሊደነግጥ አይገባም ወገኖቼ። ምክንያቱም ቃሉ ሊፈጸም ግድ ነውና ወደፊት ገና ከዚህ ባሰ ነገር ይሆናል። ይህ ሲሆን ግን የትንቢት መፈጸም ያላለመሆን ልንጠነቀቅ ያስፈልጋል። ወደ ጌታችን ማረን ይቅር በለን ብለን ተዘጋጅተን ልንጠብቅ ያስፈልጋል እንጂ ልንደነግጥ አይገባም። የክርስቲያን መከራ ገና ይቀጥላል። ስለ ስሜ ብዙ መከራ ይደርስባችኋል፣ ስለ ስሜ በአሕዛብ ሁሉ ዘንድ ትጠላላችሁ ተብለናል። ብዙዎች እኮ ዛሬ ከስራቸው የተፈናቀሉ ነው ያሉት። ብዙዎች እኮ ተደማጭነትን ያጡ ነው ያሉት። ቀደምት አባቶቻችን ካህናት አባቶቻችን በድሮ ዘመን ስንመለከት ምን ያህል ክብር እንዳላቸው አባቶች መጡ ሲባል፣ ዛሬ አባቶች መጡ ሲባል የትኛው ትውልድ ነው ተነስቶ የሚያከብራቸው? የትኛው ጳጳስ ነው ዛሬ በመንግስት ዘንድ እንኳን ተቀባይነት ያለው?
የለም ወገኖቼ ይህ ደግሞ መከራው መጀመሩን እንድናስተውልበት ያስፈልጋል ወገኖቼ ታዲያ እንዲህ አይነቱን የመከራ ዘመን ደግሞ የከፋ የሚያደርገው የክርስቶስ ተቃዋሚዎች በክርስቲያኖች ላይ ከሚያመጡት መከራ የበለጠ የክርስቲያኖች እርስ በርስ መከዳዳት ጭንቁን ያከፋዋል መከራውን ደግሞ መራራ ያደርገዋል በማቴዎስ ወንጌል ምዕራፍ 4 ቁጥር 10 ላይ በዚያን ጊዜም ብዙዎች ይሰነካከላሉ እርስ በርሳቸው አሳልፈው ይሰጣጣሉ እርስ በርሳቸው ይጣላሉ ይላል ታሰውሉ በጌታ እንደተነገረ ከሃዲያኑ ሆን ብለው በእቅድ በክርስቲያኖች መካከል መከዳዳትን በመፍጠር ለዚህ ነው ክርስቲያኖች ክርስትናን መተው ያለባቸው ፍቅርና መተማመን ሰላምና ጸጥታን ለማስፈን ነው ክርስትናን የምንቃወመው ያሉ የሐሰት ፕሮፓጋንዳ እየተናገሩ ብዙዎችን ያስታሉ አዎ እርስ በርስ እንዲጣሉ እርስ በርስ እንዲበላሉ ያደረጉ እርስ በርስ ይበላሉ እርስ በርስ ይጣላሉ ደግሞ አዎ ክርስቲያኖች እኮ እንዲናቸው እርስ በርስ ይጣላሉ እርስ በርስ አሳልፈው ይሰጣጣሉ ስለዚህ በክርስትና ሃይማኖት መኖር የለባችሁም ይያሉ ብዙዎችን የሚያስቱ ብዙዎችን ለመከራ የሚዳርጉበት ዘመን እንደሚመጣ ተነግሮናል ማለት ነው አዎ ዛሬ ከተራ ምእመን ጀምሮ ክነት ካላቸው አባቶች ጀምሮ ከጳጳሳት ጀምሮ እርስ በርስ አሳልፈው እየተሰጣጡ ነው ያሉት ራሳቸው እርስ በርስ መስማማት አቅቷቸው ራሳቸውን አሳልፈው እየሰጡ ለመንግስት አሳልፈው እየሰጡ ለአሕዛብ አሳልፈው እየሰጡ ነው ያሉት ዛሬ በዘመናችን ይህ ሊሆን ደግሞ ግድ ነው ቃሉ ይፈጸም ዘንድ ግድ ነውና የምናየው ነገር ሊያስደነግጠን አይገባም ወገኖቼ ገና ከዚህ ባሰ ከዚህ ከፋ ብዙ መከራ እንደሚያጋጥመን ቃሉ ነግሮናልና ማለት ነው ነገር ግን እኛ ምን ማድረግ አለብን ስንል ወደ ፈጣሪ ልናለቅስ ያስፈልጋል የትንቢት መፈጸሚያ ላለመሆን እርሱ የትንቢት መፈጸሚያ እንዳያደርገን ጌታችን ልንማጸን ያስፈልጋል ይህ ሊሆን ግድ ነው እንደዚህ ሆናል አሳልፋችሁ እርስ በርስ ተጣላላችሁ ተብሎ እኛ እርስ በርስ እንዳንጠላላ እርስ በርስ አሳልፈን እንዳንሰጣጥ የትንቢት መፈጸሚያ እንዳንሆን እርሱ መድኃኒታችን ኢየሱስ ክርስቶስ ይርዳን ወገኖቼ ይህን እንድናር እርሱ ይርዳን ስድስተኛው የዳግም ምጽአቱ ምልክት ምንድነው ስንል ሐሰተኛ ነቢያቶች ናቸው ሐሰተኛ ነቢያቶች እንደሚነሱ ጌታችን ነግሮናል በዲያብሎስ መንፈስ ምታታዊ አሰራርን ያሳዩ አይቻላቸውም እንጂ ቢቻላቸው የተመረጡትን እንኳን ሳይቀር የሚያስቱ ነቢያትን የሚሉ ብዙ ደፋሮች እንደሚነሱ ጌታችን መድኃኒታችን ኢየሱስ ክርስቶስ ስድስተኛው የዳግም ምጽአቱ ምልክት አድርጎ ለደቀ መዛሙርቱ ተነግሯቸዋል ያው እነዚህም ታዲያ በነቢዩ ኤልያስ በነቢዩ ኤልሳስም ያጭበረበሩና ይዋሹ በመታታዊ አሰራር የሚያስቱ ሐሰተኞች ነቢያቶች እንደሚነሱ ጌታችን ምልክት አድርጎ ነግሯቸዋል ማለት ነው ይህንንም ደግሞ በማቴዎስ ወንጌል ምዕራፍ 24 ቁጥር 11 ላይ ታገኛላችሁ እንዲህ ይላል ቃሉ ብዙ ሐሰተኞች ነቢያቶችም ይነሳሉ ብዙዎችንም ያስታሉ ይላል አስተውሉ እዚህ አይለቃል የምንመለከተው ግን ይነሳሉ ብቻ አይደለም ተነስተው ይጮሃሉ ብቻ አይደለም ተነስተው ብዙዎችንም እንደሚያስቱ ተነግሯል ስለዚህ ከሚስቱት ወገን ላለመሆን አስቀድመን ቃሉ ምን እንደሚል ልንማር ያስፈልጋል አው በመጽሐፍ ቅዱሳችን ላይ የተጠቀሰልንም እንድንጠነቀቅ ነው ብዙዎችን እንደሚያስቱ ከተነገረን እንዳንስት ቆም ብለን ልናስብ ያስፈልጋል ወገኖቼ ትላንትና በክርስትና ሃይማኖት ውስጥ የነበሩ ዛሬ ግን በሐሰተኛ ነቢያቶች በሐሰተኛ ትምህርቶች ተሸውደው ስተው የወጡ ብዙ ሰዎች አሉ በሃይማኖታችን ጸንተን ብዙ የሚያስቱ ነገሮች እንደሚፈጠሩ አውቀን እንጠነቀቅ ዘንድ ግን ቃሉ አስቀድሞ ነገሩን አለ ወገኖቼ ልብ ብለን እናስተውል ያስፈልጋል ብዙ ሰዎችን ያስታሉ አለ ሐሰተኞች ክርስቶሶችና ሐሰተኞች ነቢያቶች ይነሳሉ ይላል ይህም ብቻ አይደለም ቢቻላቸውስ የተመረጡትን እንኳን እስኪያስቱ ድረስ ታላላቅ ምልክትና ድንቅ ነገርን ያሳያሉ ይላል እዚህ ጋር አስመራችሁ አድምጡ አዎ ቢቻላቸው የተመረጡትን ታላላቆች የበቁትን እስኪያስቱ ድረስ ይላል ታላላቅ ምልክትና ድንቅ ነገርን ያሳያሉ ይላል ዛሬ በየቦታው በዚህ ቦታ ፈውስ አለ በዚህ ቦታ ተአምር አለ በዚህ ቦታ እንዲህ ነገር አለ ስትባል እውነት የመሰለ ይወጣል ስንት ክርስቲያን አለ ያው ዛሬ በስጋ ሊታመም ይችላል አንድ ሰው በስጋው ሲታመም ግን ሰይጣን እያስወጣ ወይም ደግሞ ያዳነ የመሰለ ነገር ግን በነፍሱ ደግሞ ወደ ገሃነም እሳት እየጣለን ያለው ዛሬ በክርስትና ሃይማኖት ሆኖ በስጋው ስለታመመ ብቻ ወደ አሕዛብ ቤት እየሄደ በመታታዊ ኃይል በጥንቆላው በዛርጎታቹ እንደዚሁ በመተቱ በልዩ ልዩ አጋንንታዊ ኃይል
ተመክተው ብዙ ድንቅ ነገርን እያሳዩ ያሉት ጋር ይሄዳሉ። ያንን አይተው እውነት መስሏቸው ይስታሉ። ነገር ግን ብዙ ድንቅ ነገርን ማድረግ እንደሚችሉ ታላላቅን የሚለው እንደሆነ ታላላቅ ምልክትን እንደሚያደርጉ አስቀድሞ መጽሐፍ ቅዱሳችን ነግሮናል። ስለዚህ አሁን በተዋህዶ ውስጥ ያለን ሰዎች ልብ ልንል የሚያስፈልገው ነገር በሌሎች አሕዛብ እምነቶች መካከል ላይ ብዙ ድንቅ ምልክቶች ሊነሱ ሊደረጉ ይችላሉ። እነዛ ነገር ሲደረጉ ግን ምንም ሊገርመን አይገባም። ምክንያቱም አስቀድሞ ሊያደርጉ እንደሚችሉ በመጽሐፍ ቅዱስ ተነግሮናል። በዚህ ጊዜ ታዲያኛ ምንድነው ማድረግ ያለብን ስንል የማቴዎስ ወንጌል ምዕራፍ 24 ቁጥር ምዕራፍ 24 እና 26 ስንመለከት እንዲህ ይላል ይነግረናል። እነሆ በዚያ ጊዜ በበረሃ አለ ቢሏችሁ አትውጡ፣ እነሆ በእልፍኝ ነው ቢሏችሁ አትመኑ ይላል። አስተውሉ። ስለዚህ በበረሃ ነው ቢሉን፣ እንደዚሁ ደግሞ በእልፍኝ ነው ቢሉን፣ በዚህ ነው ያለው ቢሉን፣ በዚህ ነው ያለው ቢሉን፣ ምታታዊ ኃይልን ምልክትን እያደረጉ ቢያሳዩን እኛ ልናምናቸው አይገባም። አትመኑ ተብለናልና ልናምን አይገባም ማለት ነው። ይህን እንድናደርግ ደግሞ አስቀድሞ ተነግሮናል ማለት ነው። ሰባተኛው የዳግም ምጽአቱ ምልክትስ ምንድነው ስንል የፍቅር መጥፋት ነው። ሌላውና አሳዛኙ ጉዳይ የፍቅር መቀዝቀዝ ነው። ፍቅር የሕግ ፍጻሜ ነው ወገኖቼ። የሰው ልጅ ፍቅርን ማጥፋትና ማጣት የሌለበት ሀብቱ ነው። አሁንም ታዲያ በዚህ በማቴዎስ ወንጌል ምዕራፍ 24 ቁጥር 12 ላይ ከአመፃም ብዛት የተነሳ የብዙ ሰዎች ፍቅር ትቀዘቅዛለች ይላል። አስተውሉ። ይህ ትንቢት እንዳይፈጸም ታዲያ እንዳይፈጸምብን ፍቅርን መንከባከብ ማልማትና ማስፋት ይገባናል። ፍቅር የመንፈስ ቅዱስ ፍሬ ነው። ፍቅር የመልካምና በጎ ነገር ሁሉ መገኛና ምንጭ ነው ወገኖቼ። ዛሬ ፍቅር ስለሌለን ነው ወንድሙ ላይ የተነሳው። ዛሬ ፍቅር በመጥፋቱ ነው ወንድም ወንድሙን የሚገርልበት። እንዲሁም ደግሞ ባለትዳሮችን በትዳራቸው ጸንተው መኖር ያልቻሉበት ፍቅር በመጥፋቱ ምክንያት ነው። ዛሬ ከጎናችን ያለውን ወንድማችንን ሳንወድ ክርስቶስን ወዳለው ብንል በክርስቶስ ላይ እንደመዘባበት ይቆጠራል ወገኖቼ። የምናውቀውን ወንድማችንን ሳንወድ እንዴት በአይናችን ያላየነውን በሰማይ ያለውን አባታችንን እንወዳለን ብንል በአፍ መሸምገል ነው የሚሆንብን ወገኖቼ። ዛሬ ፍርድ ቤቱን እያጨናነቀ ያለው የወንድምና የወንድም ክስ ነው። ዛሬ ፍርድ ቤቱን እያጨናነቀ ያለው የባለትዳር ፍቺ ወረቀት ነው ወገኖቼ። ይህ ደግሞ ከፍቅር መቀዝቀዝ ከፍቅር መጥፋት የተነሳ ነው። የትንቢት መፈጸሚያ እንዳንሆን እግዚአብሔር አምላክ ፍቅርን ሰላምን እንዲሰጠን ወደ እርሱ ልናለቅስ ልናነብ ያስፈልጋል። ብዙ ሰዎች ወደ ትዳሩ ዓለም ሲገቡ ቀደምት እናት አባቶቻችን በቅጡ እንኳን ሳይታወቁ ወደ ትዳሩ ይገባሉ። በጊዜ ሂደት ይዋደዳሉ። እስከ መጨረሻው ድረስ አብረው ይኖሩ ነበር። ዛሬ ግን በስልጣኔነት እያመሃኘን ስልጡንነት እየመሰለን አስቀድመን ገና ወደ ትዳሩ ሳንገባ ስቲል ሞከረው እንጋባለን፣ ከዛ ካልተመቸኝ እንፋታለን ብለን ወደ ትዳር አስቀድመን የፍቺን ነገር በአይምሮአችን ስለንገባለን። ከዛ ትዳር ውስጥ ገብተን እሁድ እንጋባለን፣ ሳምንት ተያይተን ከዛ ነገሮች አልመቻች ሲሉ ሰይጣንም ለፈተና አይተኛምና ብዙ ፈተናዎችን ሲያቀርብብን አዎ በዚህ ትዳርማ መቀጠል የለብኝም ብለን ቀጥታ ወደ ፍቺ የምንሄድ ሰዎች አለን። ቀድሞውኑ ስለ ፍቺ ማሰብ የለብንም ነበር። አዎ ብዙ ፈተና ሊያጋጥመን ይችላል፣ ብዙ መከራ ሊያጋጥመን ይችላል። ትዳር እናት አባቶቻችን 50 ዓመት 100 ዓመት አብረው ኖሩ ሲባል ተደዳሉላቸው ሁሉም ሞልቶላቸው አይደለም። ብዙ መከራን አልፈዋል፣ ብዙ ስቃይን አልፈዋል፣ አብረው ተቸግረዋል፣ አብረው ተጠምተዋል። ይህም ብቻ አይደለም፣ አዎ ተጣልተዋል፣ ታርቀዋል። ሰይጣን በልዩ ፈተናዎች ፈትኗቸዋል። ያን ሁሉ ፈተና አልፎ ነው። ይህ ትውልድ ግን ፈተና ማለፍ የሚችል ትውልድ አይደለም። አስቀድሞ ቶሎ ለሰይጣን ዲያብሎስ እጅ የሚሰጥ ትውልድ ነው የዘመናችን ትውልድ። ስለዚህ ፍቅርን ከመካከላችን ላለማቀዝቀዝ የትንቢት መፈጸሚያ ላለመሆን ፈጣሪ አምላካችንን ማረን፣ ይቅር በለን፣ ፍቅርን ስጠን፣ ሰላምን ስጠን እያለን እንማጸን ያስፈልጋል። ይህን እንድናደርግ ደግሞ እርሱ አምላካችን መድኃኒታችን ኢየሱስ ክርስቶስ ይርዳን። ስምንተኛው የዓለም ፍጻሜ ምልክቱ ምንድነው ስንል የወንጌል መዳረስ ነው። አዎ የወንጌል ለዓለም መዳረስ ለደቀ መዛሙርቱ የዳግም ምጽአቱ ምልክት ሆነው ከተሰጡ ምልክቶች መካከል አንዱ ነው። በፍርድ ቀን በመጨረሻው ጊዜ በክርስቶስ አምኖና እምነቱን በሥራ ገልጾ ስለመኖር ሲጠየቅ አልሰማሁም፣ አላየሁም፣ አላወኩም የሚል አያመልጥም። ለዚህም ነው በማቴዎስ ወንጌል ምዕራፍ 24 ቁጥር 14 ላይ ለአሕዛብም ሁሉ ምስክር እንዲሆን ይህ የመንግሥት ወንጌል ለዓለም ሁሉ ይሰበካል፣ በዚያን ጊዜም መጨረሻው ይመጣል ይላል። ዛሬ ወደድንም ጠላንም
በየመንገዱም በየሶሻል ሚዲያውም ቤታችን ቁጭ ብለን ቤተክርስቲያንም ሄደን በየቦታው ላይ የእግዚአብሔር ቃል ይነገራል፣ የእግዚአብሔር ወንጌል ይሰበካል። አዎ ይህ ሊሆን ደግሞ ግድ ነው። የዳግም ምጽአቱ ምልክት አንዱ ይህ ነው፣ የወንጌል ለዓለም መዳረስ ነው። ይህም ደግሞ ለፍርድ ያመች ዘንድ ነው። አዎ አልሰማውም ነበር አላወኩም ነበር ብንል በፍርድ ቀን ጌታችን መጥቶ ስለምን ይሄንን አላደረክም ሲለን አልሰማውም አላየውም እንዳንል ዛሬ ወደድንም ጠላንም ፈለግንም አልፈለግንም የእግዚአብሔርን ቃል እንሰማለን፣ በልዩ ልዩ ሁኔታ ውስጥ ሆነን ቢሆን ማለት ነው። ስለዚህ የሰማነውን ነገር በተግባር ልንኖር ያስፈልጋል። በእምነት አምነን እምነታችንን ደግሞ በሥራ ገልጸን ልንኖር ያስፈልጋል ወገኖቼ። እነዚህ አሁን የጠራናቸው 8ቱ ጌታችን ለደቀ መዛሙርቱ የነገራቸው የዳግም ምጽአቱ ምልክቶች ናቸው። ታዲያ ዳግም ምጽአቱም ደግሞ ብዙ ምሳሌዎች ተመስለውለታል። ፍጥነቱ እንደ መብረቅ እንደሆነ ተመስለውለታል። አዎ የማቴዎስ ወንጌል ምዕራፍ 4 ቁጥር 27 ላይ መብረቅ ከምስራቅ ወጥቶ እስከ ምዕራብ እንደሚታይ የሰው ልጅ መምጣት እንዲሁ ይሆናል ይላል የማቴዎስ ወንጌል ምዕራፍ 4 ማለት ነው። ስለዚህ ፍጥነቱ እንደ መብረቅ እንደሆነ ተነግሮናል። እንደዚሁም ደግሞ አመጣጡ እንደ ሌባ እንደሆነ የማቴዎስ ወንጌል ምዕራፍ 4 ቁጥር 43 ላይ እንዲላል ያን ግን እወቁ ባለቤት ከሌሊቱ በየትኛው ክፍል ሌባ እንዲመጣ ቢያውቅ ኖሮ በነቃ ቤቱንም ሊቆፍር ባልተወ ነበረ፣ የሰው ልጅም በማታስቡበት ሰዓት ይመጣል ይላል። አመጣጡ እንደ ሌባ እንደሆነ በዚህ በማቴዎስ ወንጌል ላይ ተነግሮናል ማለት ነው። አዎ ነቅተን ተዘጋጅተን ልንጠብቅ ያስፈልጋል። አንድ ሰው ቤቱ ሌሊት እንደሚዘረፍ ሌባ ሌሊት መጥቶ እንደሚዘርፈው ቢያውቅ ቁጭ ብሎ ተዘጋጅቶ ይጠብቀዋል። አዎ እንዳይዘርፈው ያደርጋል። ዛሬም ቢሆን ጌታችን መቼ እንደሚመጣብን ለፍርድ መቼ እንደሚመጣ ያቺን ሰዓት ማንም የሚያውቅ የለምና አስቀድመን ተዘጋጅተን ንስሐ ገብተን ሥጋው ደሙን ተቀብለን ነስተን ንጹሕ ሆነን ልንጠብቀው ያስፈልጋል ወገኖቼ። አዎ ታዲያ የዛሬው ትምህርታችን ምንድነው የሚያስተምረን? ምንድነው መልእክቱ ስንል የመጀመሪያው መጠንቀቅ እንዳለብን ነው። ከምንድነው የምንጠነቀቀው ስንል የማቴዎስ ወንጌል ምዕራፍ 4 ቁጥር 4 ላይ ማንም እንዳያስታችሁ ተጠንቀቁ ተብለናል። ብዙዎችን እንደሚያስቱ ተነግሮናል። ነገር ግን ከሚስቱት ወገን እንዳንሆን ልንጠነቀቅ እንደሚያስፈልግ ማንም እንዳያስታችሁ ተጠንቀቁ ተብለናልና ልንጠነቀቅ ያስፈልጋል። ሌላው ደግሞ ጌታችሁ በምን ሰዓት እንዲመጣ አታውቁምና እንግዲህ ንቁ ተብለናል። ስለዚህ ነቅተን ልንጠብቅ ያስፈልጋል። ንስሐ ገብተን ተዘጋጅተን ልንጠብቅ ያስፈልጋል። እንዲሁ እናንተም ደግሞ ይህንን ሁሉ ከላይ የተናገርናቸውን ምልክቶች ሁሉ ስታዩ በደጅ ቀረበ እወቁ ተብለናል በማቴዎስ ወንጌል ምዕራፍ 4 ቁጥር 33 ላይ። አዎ እነዚህ አሁን የጠራናቸው ምልክቶች ሁሉ በዘመናችን እየተከናወኑ ነው ያሉት። እነዚህ እየተከናወኑ ያሉትን ነገሮች ሁሉ ስንመለከት በደጅ እንደቀረበ ወይም ደግሞ መምጫው እንደደረሰ ልንነቃ ያስፈልጋል። ነቅተንም ደግሞ ንስሐ ልንገባ ያስፈልጋል። ነገር ግን ልንደነግጥ እንደማይገባም ደግሞ ይህ ሊሆን ግድ ነውና ተጠበቁ ግን አትደንግጡ ተብለናልና ልንደነግጥ አይገባም። ታዲያ ምንድነው ልናደርግ የሚያስፈልገው ስንል ነገር ግን ሽሽታችሁ በክረምት ወይም ደግሞ በሰንበት እንዳይሆን ትጉና ጸልዩ ተብለናል። ተግተን ልንጸልይ ያስፈልጋል። ተዘጋጅተን ልንኖር ያስፈልጋል። ይህንንም ደግሞ ስለዚህ እናንተ ደግሞ ተዘጋጅታችሁ ኑሩ፣ የሰው ልጅ በማታስቡበት ሰዓት ይመጣል ብሎናል የማቴዎስ ወንጌል ምዕራፍ 4 ላይ ማለት ነው። ስለዚህ ጸንተን እስከ መጨረሻው ጸንተን ንጹሕ ሆነን ተዘጋጅተን ልንጠብቅ ያስፈልጋል። እስከ መጨረሻ የሚጸና ግን እርሱ ይድናል ተባለ እንጂ ጀምሮ የወጣ ወይም ደግሞ አቋርጦ የወጣ አይልምና እስከ መጨረሻው ድረስ ጸንተን ልንኖር ያስፈልጋል ማለት ነው። ሃይማኖታችን አጥብቀን ልንይዝ ያስፈልጋል። እነዚህ ሁሉ ምክሮች፣ ማስጠንቀቂያዎችና ማጽናኛዎች በአእምሮ ጽላታችን ተቀርጸው በማስተዋል በሃይማኖትና በክርስቲያናዊ ስነ ምግባር ጸንተን ልንኖር ያስፈልጋል። በሃይማኖታዊ ክርስቲያናዊ ስነ ምግባር ጸንቶ የኖረ የሕይወትን ቃል ሰምቶ የክብር የድል የጽድቅ አክሊልን ተሸልሞ በዘላለማዊ ደስታ ይኖራል ማለት ነው። ይህን ከተመለከተን በመጨረሻ የምንመለከተው ነገር ምንድነው? ዛሬ ቤተክርስቲያናችን የአብይ ጾምን 5ኛውን ሳምንት ደብረ ዘይት ብላ ስትናገር ወይም ደግሞ ስታስተምር ስለ ዳግም ምጽአቱ ምልክቶች ታስተምራለች ብለናል። ይህ ብቻ ሳይሆን ደግሞ ጌታችን ለፍርድ በሚመጣባት ዕለት እንዴት አይነት ሁኔታ ነው የሚሆነው ወይም ደግሞ በምን አይነት ሁናቴ ነው ጌታችን መድኃኒታችን ኢየሱስ ክርስቶስ ለፍርድ የሚመጣው የሚለውን ማወቅ ያስፈልጋል። ይህንንም ደግሞ ዝም ብለን ሳይሆን በመጽሐፍ ቅዱስ ላይ የተመዘገቡትን መነሻ አድርገን ነው የምንለው። ጌታችን ሲመጣ እንዴት ባለ ግርማ ነው የሚመጣው ስንል ከዚህ ሁሉ በኋላ
በእግዚአብሔር ዘንድ ቀነ ቀጠሮ የተያዘላት ዓለም ወደ ፍጻሜዋ ታመራለች። ጣዕሟ ለዛዋ ሁሉ ይሟጥጣል። ፍጻሜ ዓለም ይሆናል። ምድር ከመሰረቷ ትናጋለች። ፀሐይ ትጨልማለች። ከዋክብትም እንደ ቃሪያ ፍሬ ከሰማይ ይረግፋሉ። አዎ በታላላቅ ድንጋዮች የታተሙ መቃብሮች በውስጣቸው የያዟቸውን ሙታኖች ይሰጣሉ። የሙታን ሥጋ ከረጅም የእንቅልፍ ዓለም ይባንንና ሁሉም በአንድ ቀን ከመቃብር ተወልደው በአንድ ቀን አድገው ወደ ፍርድ አደባባይ ይሰበሰባሉ። በዚህ ጊዜ ታዲያ ታላቁ ዘንዶ ለብዙ ሰዎች ስህተት ምክንያት የሆነው ዲያብሎስ ከነሰራዊቱ ለዘላለም በማይፈታ በእሳት ሰንሰለት ታስሮ ወደ ገሃነመ እሳት ይጣላል። ፊተኞቹ ሰማይና ምድር ከፍጡራን ፊት እንደ ወረቀት ተጠቅልለው ያልፋሉ። ስፍራ የማይገኝላቸውም ለዘላለም ያልፋሉ። በበጉ ደም የተዋጁትና ሃይማኖታቸውን የጠበቁ ታማኝ የክርስቶስ ልጆች ገናናውንና ታላቁን አምላክ ኢየሱስ ክርስቶስን ሊቀበሉ በታላቅ ክብር በደመና ወደ ሰማይ ይነጠቃሉ። የአብ ልጅ ድንግል ማርያም ልጅ የባሕርይ አምላክ ኢየሱስ ክርስቶስም በታላቅና እጅግ አስፈሪ በሆነ መለኮታዊ ግርማ የብዙ በሚሆኑ እልፍ አላፍ ቅዱሳን መላእክት ታጅቦ ይመጣል። አዎ በዚያን ጊዜ በፊቱ ችሎ የሚቆም ማን ይሆን ወገኖቼ? አመጣጡ እንደቀደመው ከሐና ወደ ቀያፋ ከዚያም ወደ ጲላጦስ አደባባይ ያንገላቱ ሲወስዱት ዝም እንዳለ አይደለም። አሁን ግን ዝም ሊል አይደለም ይመጣው። ዝም አይልም። የሚመጣው በሚያስፈራና በሚያስደነግጥ መለኮታዊ ግርማና ክብር ነው። አዎ መጥቶም ዝም አይልም። እሳት በፊቱ ይነዳል። ኃጣንን ከፊቱ ጠራርጎ ወደ ገሃነመ እሳት የሚጨምር ጥቅል አውሎ ንፋስ አብሮት አለ። እረኛ በጎቹን ከፍየሎቹ እንደሚለዩ ሁሉ ጻድቃንን በቀኙ ኃጣንን በግራው ለይቶ ያቆማቸዋል። በቀኙ ያሉትን እንዲህ ይላቸዋል፣ እናንተ የአባቴ ብሩካን ወደ እኔ ኑ፣ ወደ አባታችሁ መንግሥተ ሰማያት ግቡ ብሎ ለዘላለም ሕይወት ይጠራቸዋል። አዎ ይህንን ቃል ሁላችንን የሚያሰማን ወገኖቼ፣ በግራው ያሉትን ደግሞ እጅግ በሚያስፈራና በሚያስደነግጥ የቁጣ ቃል እናንተ ርጉማን ለሰይጣንና ለመላእክቱ ወደ ተዘጋጀ ወደ ዘላለም እሳት ከኔ ሂዱ፣ ውጡ፣ ወደዛ ጣሏቸው ይላል። በዚያም ጥርስ ማፋጨትና ለቅሶ ይሆናል። አዎ ትሉ የማያንቀላፋ እሳቱ የማይጠፋ ለዘላለም ለቅሶና ጥርስ ማፋጨት ወዳለበት ወደዚያ ወደ ገሃነም እሳት ከኔ ሂዱ ውግዱ ብሎ ወደዛ ይጥላቸዋል። አዎ ኢየሩሳሌም ሰማያዊት ደግሞ ለባሏ እንደተሸለመች ሙሽራ ተዘጋጅታ ከእግዚአብሔር ዘንድ ትወርዳለች። አዎ ለምእመናን ትሰጣለች። ምእመናንም ደግሞ ርስት መንግሥተ ሰማያትን ይወርሳሉ። ብርሃን ለብሰው ብርሃንን ተጎናጽፈው ለዘላለም በደስታ ይኖራሉ። በዚህ በማቴዎስ ወንጌል ምዕራፍ 25 ቁጥር 31 ራእይ 21 ቁጥር 1 ስንመለከት እንደምናገኘው ማለት ነው። አዎ በእውነት ሁላችንንም ኑ እናንተ የአባቴ ብሩካን የተዘጋጀላችሁን መንግሥተ ሰማያትን ውረሱ የሚለውን ቃል ሁላችንም የሚያሰማን ወገኖቼ፣ ይህንን ቃል እንድንሰማ ደግሞ ዛሬ ንስሐ ገብተን ይሆን? ዛሬ ሥጋውና ደሙን ተቀብለን ይሆን? ዛሬ የተራበ አብልተን፣ የተጠማ ጠጥተን፣ የታረዘ አልብሰን፣ የታሰረ ጠይቀን ይሆን ወገኖቼ? ጌታችን በምጽአት በፍርድ በሚመጣበት ጊዜ የሚጠይቀንን ጥያቄዎች ዛሬ በሕይወት ሳለን መልሰን ይሆን ወገኖቼ? ነቢዩ ኤርምያስ እንዲህ አለ፣ አዎ በመንገድ ላይ ቁሙ፣ ተመልከቱ፣ የቀደመችውን መንገድ ጠይቁ፣ መልካሚቱን መንገድ ወዴት እንደሆነች ይወቁ፣ በእርሷም ላይ ሂዱ፣ ለነፍሳችሁም ረፍት ታገኛላችሁ ይላል። አዎ ነቢዩ ኤርምያስ እንደተናገረው በትንቢተ ኤርምያስ ምዕራፍ 6 ቁጥር 16 ላይ በቀደመችው በመልካሚቱ የሕይወትና የጽድቅ መንገድ በቅድስት ኦርቶዶክሳዊ ተዋሕዶ እምነታችን እስከ መጨረሻው ድረስ ጸንተን ልንኖር ይገባናል ማለት ነው። ይህን እንድናደርግ ደግሞ እሱ አምላካችን መድኃኒታችን ኢየሱስ ክርስቶስ ሁላችንንም ይርዳን። ስለዚህ ዛሬ ቅድስት ቤተ ክርስቲያናችን በአብይ ጾም 5ኛው ሳምንት ላይ ደብረ ዘይት ብላ በሰየመችው ላይ የምታስተምረን ስለ ነገረ ምጽአቱ ስለ ዓለም ፍጻሜ ምልክቶች ነው ማለት ነው። አስተውሉ። ስለዚህ አሁን የጠራናቸውን ነገሮች ሁሉ ከሰማን ወደፊትም አሁንም እየተከናወኑ ነው፣ ወደፊት ደግሞ አብዝተው እንደሚከናወኑ ልናውቅ ያስፈልጋል። ነገር ግን ይህ ሲከናወን ልንደነግጥ ሳይሆን አስቀድመን ልንዘጋጅ እንደሚገባ ልናስተውል ያስፈልጋል። በሃይማኖታችን ጸንተን እስከ መጨረሻው ጸንተን እንድንኖር እርሱ አምላካችን መድኃኒታችን ኢየሱስ ክርስቶስ ሁላችንንም ይርዳን። ታዲያ የሰማነውን ደግሞ ላልሰሙት ወንድሞቻችን ልናሰማ ያስፈልጋል። ምክንያቱም እኛ የተማርነውን አስተምረን ቢሆን ኖሮ፣ እኛ ያወቅነውን አሳውቀን ቢሆን ኖሮ ማንም ሀብተ ወልድና ስመ ክርስትና ሰጥታ ማኅተብ በአንገቱ ላይ ካሰረችበት ከቅድስት ቤተ ክርስቲያን ወጥቶ ወደ ሌሎች የሃይማኖት ተቋማት ባልሄደ ባልገባ ነበረ። ነገር ግን እኔና እናንተ የተማርነውን ስለማናስተምር ያወቅነውን ስለማናሳውቅ ብዙ እህቶቻችን ወንድሞቻችን እየሳቱና ያሉትና የሳቱትንም ለመመለስ ያሉትንም ለማጽናት አሁን ላይ የተማርነውን ወደፊትም የምንማረውን የቤተ ክርስቲያናችን አስተምሮ ልናስተምር ያስፈልጋል ማለት ነው። ይህን እንድናደርግ ደግሞ እርሱ አምላካችን መድኃኒታችን ኢየሱስ ክርስቶስ ይርዳን። ምናልባት ደግሞ
ዛሬ ገና ወደዚህ መንፈሳዊ ቻናል የመጣችሁ ሰዎች ካላችሁ ከዚህ በፊት የተማማርነውም ከዚህ በኋላ ምንማማረውም መንፈሳዊ አስተምሮች ወደ እናንተ እንዲደርሱ ከፈለጋችሁ ሰብስክራይብ አድርጋችሁ የደውል ምልክቱን መጫን ይኖርባችኋል። ምክንያቱም ይህ ቴክኖሎጂ ያመጣው ስርዓት ነው ያልኩት አይደለም። ይህንን ካደረጋችሁ እለት እለት ከዚህ የሚለቀቁ አስተምሮች ወደ እናንተ ይደርሳሉ። ይህንን ካላደረጋችሁ ደግሞ ዛሬ እንዳጋጣሚ ይህንን አስተምሮ ሰምታችሁ ሊሆን ይችላል፣ በቀጣይ ከዚህ የሚለቀቁ አስተምሮች ወደ እናንተ አይደርሱም ማለት ነው። ስለዚህ ወደ እናንተ እንዲደርሱ ከፈለጋችሁ ሰብስክራይብ አድርጋችሁ የደውል ምልክቱን መጫን ይኖርባችኋል ማለት ነው። እግዚአብሔር አምላካችን እስካሁን ሰዓት ጠብቆ ያስተማረን የመከረን ይገሳል። አባቶቻችን አምላክ ለወልድ እግዚአብሔር ስሙ የተመሰገነ ይሁንልን። የሰማነውን በዘነ ልቦናችን ያሳድርብን። ሰሚዎች ብቻ ሳንሆን በሰማነው ቃል 30 60 መቶ ያማረ ፍሬ አፍርተን ዛሬ ስሙ ቀዳሾች ነገ ደግሞ የመንግስቱ ወራሾች ያደርገን ዘንድ የእርሱ መልካምና በጎ ፈቃዱ ይሁንልን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።